ከዛ ምንድነው ምናምን ቁጭ በይ አርፈሽ ምናምን አለች። ከዛ ልጅሽ ሞቷል ነው ያለች። ተረጋጊ ሰርኬ ተረጋጊ፣ እባክሽን ተረጋጊ፣ ተረጋጊ እባክሽን ታላቅነት ገደል ሰርኬ ተረጋጊ፣ አፍሽን እንዳትከፍቺ። ልጅሽ ካልተገኘ ግን ይኸውልሽ አንቺም ቢሆን ስራሽን ያዥ እሺ። አንቺም ቢሆን የሆነ ከጊዜ በኋላ ቤተሰቦቻችን ሲሞቱ ያው ትንሽ ሰው ሲጎል የሆነ የሚጎል ነገር አለ። ከዛ ያው ማለት ትንሽ የሆነ እሷም ስራ ትምህርት ስለምትማር ግዴታ እሷንም መርዳት አለብኝ። የሶስት ዓመት ልጅ አለኝ፣ ወንድ ልጅ ማለት ነው። በጣም ቆንጆ የሚያምር ያው እርሜ ደረሰና ያው ትምህርት ቤት ለመግባትም ብዙ ነገር ያስፈልገዋል። ግዴታ ማስተማር አለብኝ። አባቱ ከሱ ጋር አይደለም የሚኖረው፣ እኔ ያሳደጉት ማለት ያው ግዴታ ያን ብር ማምጣት ስላለብኝ ህይወታቸውን ለመቀየር ማለት ነው። በቃ ግዴታ መሰደድ አለብኝ ብዬ አሰብኩ ማለት ነው። በቃ ወሰንኩ። ምንም እንትን አልሰጠውም። ገባ እኔ ለመሄድ የራሱ ምንም አልተሰማው። ታዲያ ሂጂ ነው ያለኝ። ልጄን እኮ አልጥለውም ምንም ቢሆን ልጄን ምናምን አለኝ። ያው እሺ ብዬ አመንኩ። ያው በቃ ማለት ልጁ እስከሆነ ድረስ ይንከባከባል ወይ ደግሞ ገባ ለእህቴ ማለት ነው። ግዴታ ልጁን ትምህርት ቤት ማስገባት አለባት። በቃ እሷም ጊዜው እየደረሰበት ነው ምናምን እና መመዝገብ አለበት አለች እንዳይሞላ ትምህርት ቤቱ ምናምን። እሺ አልኳት። በቃ ማለት በቃ ያችን ነገር ለማሳከስ በቃ ማልሆነው ነገር የለም። ገባ ከዛ ከደወልኩ በኋላ የሆነ አንድ ቀን ልጄን ያገናኝ አልኳት። አይ ተኝቷል ነው ያለች። ከትምህርት ቤት መጥቶ ተኝቷል ነው ያለች። ቀን ላይ ነበር። እሺ ወደ 9 እኔ አይ ቲንክ የደወልኩ ወደ ብቻ 12 ሰዓት ምናምን ይሆናል። በእነሱ አላውቅም። ወክል ያደረጉ ምናምን ከነሱ ጋር ወጥቷል። ልጆች ጎረቤት አሉ። ከዛ ያው በቃ ልጅም ስለሆነ ጨዋታ ይፈልጋል ምናምን ብዬ እሺ ብያት በቃ ነገ ምናምን አገናኘኝ አልኳት። እህቴ ያልነገርኩሽ ነገር እኮ አለ። ከሰው የተበደርኩት ለቤቱ እንኳን የምትልኪው ብር እኮ እዳ ተበድሬ ለቤቱ ተበድሬ ነበርና ያልበቃ ብር እሱ ላይ ከፍዬ ነው አለችኝ ማለት ነው። እዚህ ስገባ እሷን ያገኘኋት ቁጭ ብላለች። ደነገጠች እኔን ስታይ። ማለት ነገርሻትም ድንገት ነው የመጣሽውም? አልተናገርኩም፣ ለእሷ አልተናገርኳትም። አነጋገሯ ራሱ ለእኔ ምንም በቃ ማለት የሆነ ነገር እንኳን ትሆናለች ብላ አላሰበችም። ለእኔ አላሰበችልኝ። እስካሁን ያልነገርኩሽ ነገር በቃ ልጅሽ ሞቷል፣ ለዛ ነው የሰው ሀገር ምንም እንዳትሆኝ ብዬ ነው ማለት እሱ በምንም ላገኘው ስለማልችል እኔም ብዙ መኔ ለእሱ እንትን በቃ እሱን አደራ ብዬዋለሁ። ገባ ከዛ ያው እሷን ቁጭ አድርጌ ጠየኳት፣ ለመንኳት፣ እግሯ ላይ ወድቄ ለመንኳት። በቃ ልጁ አልሞተም ያለበትን አሳይኝ አልኳት። ሰላም ሰላም፣ ውድ የገበና ቻናል ቤተሰቦች እንዴት ናችሁ? ያው እንግዲህ ዛሬ አጋጣሚ ድንገት ስለሆነ በር ላይ ደርሼ ነው እንግዲህ ነገሩን ለእናንተም ለማብራራት ጊዜም አላገኘሁም እና ውስጥ ገብተን በደንብ ነገሩን ማብራራላችሁናል። አንድ ቦታ ላይ ተገኝቻለሁ። አንድ አዲስ ነገር ይዤ መጥቻለሁ ማለት ነው። ስለዚህ ምንድን ነው ያገኘነው ነገር የሚለውን ወደ ውስጥ ገብተን እንግዲህ እናያለን ማለት ነው። አንድ አስደንጋጭ ነገር እንግዲህ ያንን ኬዝ እየሰራሁ ባለበት ላይ የደረሰ ነገር አለ። እኔ ነኝ። እንዴት ነሽ? ሰላም ነው አለሁልሽ። እንዴት ነሽ? ልግባ? መቼም እንግዲህ ያው ስጠብቂ ነበር ብዬ ተስፋ አደርጋለሁ። የእውነት ስጠብቅ ነበርና በጉጉት ስጠብቅ ነበር። ያው እኔም እንግዲህ ተስፋ አድርጌ ነበር በአንተ ማለት ነው ያ ነገር እንደሚገኝና በቃ እስካሁን ማደርም አልቻልኩም እና ሌሊትም እንቅልፍ ሊወስደኝ አልቻለም እና በጣም በአንተ ተስፋ አድርጌያለሁ እና እንኳን እስቲ ነገሩን እንግዲህ ያው ለእኔ በተወሰነ መልኩ አስረድተሽኛል። አሁን ደግሞ እንዲሁም ለካሜራ እና ለተመልካች በደንብ ታስረጅልኛለሽ ማለት ነው። ያው ለእኔ እንኳን የተወሰነ መልኩ ተነጋግረናል። ግን ውድ ተመልካቾች ትንሽ ነገሩ እንግዳ እንዳይሆንባቸው እኔ በተወሰነ መልኩ ለማብራራት ያክል እንግዲህ ባለፈው ይዘን ስንሰራ የነበረው አንድ የጀመርነው ኬዝ ነበረ። የአቶ ንጉሴ እንዲሁም ደግሞ ጠንቋይ ንጉሴ የተባለው ሰውዬ የእሱን ኬዝ እየመረመርን ባለበት ሰዓት ነው እንግዲህ እሷን እዛ አካባቢ ላይ ያገኘናት ማለት ነው። እንደውም ቀረጻ ላደርግበት በነበረ ሰዓት ላይ መታኑ ድንገት እግሬ ላይ ነው የወደቀችው እና እባክህን ዮኒ እባክህን እያለች ስለምነኝ ማለት ነገሩ ትንሽ እንግዳ ሆኖብኝ ነበር። በጣም አስደንግጣኝ ነበረ። መታ ቀጥታ እግሬ ላይ ነው ተደፍታ ስትለምነኝ የነበረው እና ከዛ ከራሱ ከአቶ ንጉሴ ጋር የተያዘ ኬዝ መስሎኝ ነበረ። ግን ትንሽ ነገሩ ለየት ያለና ወጣ ያለ ነው። ያው እግረ መንገዴን ስለመጣው አጋጣሚም ስለሆነ ፈጣሪን ያገናኘን ነገሩን
ስለዚህ ይህን ነገር ለመያዝ ኬዙን ለመያዝ ስለፈለኩኝ ነው። ትንሽ ነገሩም እኔንም ጥያቄ ውስጥ ስለከተተኝ ይህ ነገር ምንድን ነው የሚለውን ጎን ለጎን በዛም በኩል እንግዲህ እኔ ባልደረቦች አንዳንድ ነገር ላይ እስኪደርሱ ድረስ ይህንን ደግሞ ጎን ለጎን ለማስኬድ እንግዲህ ወስኛለሁ ማለት ነው። ስለዚህ ምንድን ነው ያጋጠማት እቺ ልጅ ምንድን ነው ያገኛት ነገር የሚለውን ለእኛም በደንብ ታብራራላለች ማለት ነው። ለእኔ በተወሰነ መልኩ ነግረሽኛል። እንግዲህ የተፈጠረውን ነገር እስቲ አንቺም እንዲገባን አድርገሽ ዝርዝር አድርገሽ አስረጅኝ። ታስታውሻለሽ? ያኔ መቼም እንግዲህ ቀረጻ ላይ በነበርኩ ሰዓት እንዴት ስትሆኝ እንደነበር ታስታውሻለሽ አይደለ? አዎ ማለት አላሰብኩም ነበር እዛ ለታገኛለሁ ብዬ ማለት ነው። በአጋጣሚ ዝም ብዬ ነበር የምጓዘው ነበር። ወዴት እንደሚሄድም አላውቀውም። ከዛ በአጋጣሚ ዞር ስል አንተን አየሁ። ለምን ከዚህ በፊት ስለማውቅህ ትረዳኛለህ ብዬ በቃ ተስፋ አድርጌያለሁ በአንተ ማለት ነው። በቃ እዛ ዕለት ለእኔ ገና እንደ አዲስ እንደበራልኝ እያወቅኩት ማለት ነው አንተን ሳገኝ እና በጣም ነው ደስ ያለኝ። ዛሬ ደግሞ በቃ እንትን ብለኸኝ ማለት ተረድተኸኝ እዚህ ድረስ በመምጣት ራሱ በጣም ነው ደስ ያለኝ። ያው እንግዲህ በተወሰነ መልኩ ለእኔም ለባልደረቦችም የተወሰኑ ነገሮችን ለማብራራት ሞክረሻል። ምንድን ነው የደረሰብሽ? ምንድን ነው ያጋጠመሽ? በጣም ተጨንቄያለሁ፣ በጣም ችግር ውስጥ ነኝ፣ እባክህን እያልሽኝ እንግዲህ እግሬ ሊወድቅሽ በጣም ስትለምኝ የነበረበት ነገር ነው የነበረው እና ምንድን ነው ያጋጠመሽ? ምንድን ነው ሲያስጨንቀሽ ነገር የሚለውን ያው እኔም በዝርዝር ማወቅ እፈልጋለሁ ድጋሜ። እንዲሁም ደግሞ ለተመልካች አዲስ ስለሆኑ ለእነሱ ከመጀመሪያ ጀምሮ የነበረውን ነገር በዝርዝር ታስረጅኛለች ማለት ነው። አይዞሽ ተረጋጊና፣ ያው አሁን ላይ መተናል። ያው ስራውንም እንግዲህ ጀምሬዋለሁ። ያው ያለው ነገር ምንድን ነው እንዴት ነው የሚለውን ለመነጋገር መተናል። ስለዚህ ተረጋግተሽ ቀልብሽን ሰብሰብ አድርገሽ እስኪ ንገሪኝ። ማለት ከባድ ነው። አይዞሽ ምንም ሳትፈሪ ያለውን ነገር የተፈጠረውን ነገር ዝርዝር አድርገሽ ንገሪኝ እሺ። ምንም የሚያስጨንቅ ነገር የለም። ያው አንዴ መጥቻለሁ ስራውን ለመያዝ። ስለዚህ ምንም ሳትፈሪ እባክሽ ንገሪኝ። እንግዲህ የሆነ እንደምታውቀው ያው ባለፈውም እንዳጫወትኩ ይሄ ቤት እንግዲህ እንደምታውቀው ማለት እንደነገርኩ ማለት የቤተሰቦቼ ቤት ነው። እዚህ ነው የምንኖረው። ቤተሰቦቼ ያው በድሮ እንትን ማለት በተለያየ ህመም ምናምን የሉም በህይወት ከኛ ጋር ማለት ነው። እዚህ የምንኖረው አሁን እኔና እህቴ ነን። በፊቱንም ያው እንትን ብለን ነበረ። በጣም ደስተኛ ህይወት ነበረ የምንኖረው የነበረ። ምንም አላጣንም። የሆነ ከጊዜ በኋላ ቤተሰቦቻችን ሲሞቱ ያው ትንሽ ሰው ሲጎል የሆነ የሚጎል ነገር አለ። ከዛ ያው ማለት ትንሽ የሆነ እሷም ስራ ትምህርት ስለምትማር ግዴታ እሷንም መርዳት አለብኝ። ስራ የሆነ ትንሽ ነገር ጀምሬ ነበር እንደ ጽዳት ነገር ማለት ነው። እንደዚህ እያልኩ እሰራ ነበር። ከዛ የ3 ዓመት ልጅ አለኝ፣ ወንድ ልጅ ማለት ነው። በጣም ቆንጆ የሚያምር። አይዞሽ ማለት ያው ደስተኛ ነን። አሁንም ያው ልቤ እንዳለ ነው እንጂ የሚነግረኝ ምንም ነገር እንደጎደለ አይታየኝም። በአንድ ልብ ደግሞ ተጎድቻለሁ። እስቲ እንዳለ ስትይ ማለት እስቲ ከመጀመሪያው ያው የነበረውን የተፈጠረውን ነገር ዝርዝር አድርገሽ አስረጅኝ። ምንድን ነው እንዴት ነው የሚለውን ነገር ለእኔ እንኳን በተወሰነ መልኩ ነግረሽኛል። የማውቃቸው ብዙ ነገሮች አሉ፣ ግን እንዳለ ነው የሚሰማኝ ምናምን ስትይ አሁን ትንሽ ተመልካችንም ግራ እያጋባን ስለሆነ ከመጀመሪያው ጀምሮ የነበረውን ነገር አይዞሽ ስሜትሽን ዋጥ አድርጊና ንገሪኝ በደንብ ታሪኩን ለመረዳት ንገሪኝ። አይዞሽ እና የ3 ዓመት ቆንጅዬ ደስ የሚል ልጅ ነበር አለኝ። አሁንም እንዳለኝ ነው የምቆጥረው። እና በጣም ደስተኛ ህይወት ነበር የምንኖረው የነበረው። ያው እድሜ ደረሰና ያው ትምህርት ቤት ለመግባትም ብዙ ነገር ያስፈልገዋል። ግዴታ ማስተማር አለብኝ። አባቱ ከሱ ጋር አይደለም የሚኖረው፣ እኔ ያሳደጉት። ማለት እሱን ለማሳደግ ብዙ ነገር ሆኛለሁ። ከሰው ጋር ተጋጭቻለሁ። ማለት ማይሆን ነገር ላይ እየደረስኩ ነበር ለሱ ስል ማለት ነው። አይዞሽ ተረጋጊና ንገሪኝ። አይዞሽ መፍትሄ አለው። መፍትሄ የሌለው ምንም ነገር የለም። እሺ ከዛ ያው ጽዳትም ያው ብዙም መጥረጊያው ሁሌ እየከበደኝ ስለሆነ ጎኔን እያመመኝ መጣ። ጠዋት 12 ሰዓት እየወጣሁ እንደዚህ በቃ ልፋት ሆነብኝ በጣም ማለት ነው። ብሩ ደግሞ ያው ምንም ዋጋ የለውም ከዛ የሚመጣው ነገር ማለት ነው።
ለእነሱ ምንም ለእሷም ትምህርት ቤት አለ፣ ለእሱም አለ ገና እንደ አዲስ ስለሆነ የሚገባው እሱም ብዙ ነገር ያስፈልገዋል። ቦርሳ አለ፣ ደብተር አለ። ያን ነገር በቃ ግዴታ ይህን ነገር ማሰብ ስላለብኝ የሆነ እህቴም ስላለችኝ ተስፋ አደረኩ። ገባ ያው ልጅም ብቻውን አይሆንም ብቻውን አድግም ብዬ እሷ እንዳደራ ማለት ሰጠዋት ማለት ነው። ያው ደስተኛ ህይወት ላይ ነበርን። የሆነ በመሀል የሆነ ነገር እንኳን ቢጎል ደስተኛ ነን፣ ምንም አልጎደለብንም። እና ያው አንድ ቀን ቁጭ ብዬ አሰብኩ እዚህ ሀገር ላይ ምንም ሰርቼ ስለማያልፍልኝ ግዴታ ወደ አረብ ሀገር መሄድ አለብኝ ብዬ አሰብኩ። ከእህቴ ጋር ቁጭ ብዬ አወራው። ያው እሷም ብዙም ፈቃደኛ ነበረችም ነበር እኔ እንድለያቸው ማለት ነው። ማለት ያው ብር ካገኘን ብዙ ነገራችን እንደሚለወጥ ነገርኳት፣ አስረዳኋት። ልጄንም ደግሞ በአንድ ልብ ጥዬ ለመሄድ ብዙም እንትን አልነበርኩም ፈቃደኛ ማለት ነው። በጣም እንትን አልቻልኩም ነበር። ግን ያው ግዴታ ነው ማለት ያው ግዴታ ያን ብር ማምጣት ስላለብኝ ህይወታቸውን ለመቀየር ማለት ነው በቃ ግዴታ መሰደድ አለብኝ ብዬ አሰብኩ ማለት ነው። በቃ ወሰንኩ ከጊዜ በኋላ። ከዛ ያው ጠዋትና ማታ አይኑን ሳይ በጣም እሳሳለሁ፣ ያሳዝነኛል። ማለት አንድ በቃ ማንም የለውም ገባ የሆነ እንትን ስትል ራሱ ልጁ የሚያሳሳ ነገር ነውና በጣም ነው አላቅም። አይዞሽ ተረጋጊ። እና ወሰንኩ ያው ሄድኩ ሳይሆን በቃ ግዴታ እንትኑን መጀመር ስለነበረብኝ ጀመርኩ። ያው እሷም እህቴም እሺ አለችኝ። ችግር የለውም እንዳንቺ ሆኜ ያሳድገዋለሁ ምናምን ወንድሜ ነው እኮ በቃ ምናምን አለችኝ። ተስማማን። በቃ ምንም እህቱ እንኳን ባትሆኝ አልኩ እንደ እናቱ በቃ እንደኔ ሆነሽ የሚፈልገውን ነገር ሁኝለት በቃ። እና በጣም ከባድ ነው። እስቲ እንደው በመሀል ያው አንዳንድ ነገሮችን ግልጽ እንዲሆኑ ልጠይቅሽ እና አባቱም የለም ስትይ ነበርና ከአባቱ ጋርስ በህይወት የለም ነው ወይስ ምንድን ነው የተፈጠረው ነገር? ያው እንዳለ ቁጠረው ማለት ኖረም አልኖረም ምንም አይጠቅመው ማለት አለ። ታዲያ ለምን እሱ በጣም ማለት አልተለያየንም። ይገባል ይወጣል ማለት ሳካራም ነው፣ ይጠጣል በጣም። እሱ ጭራሽ ከኔ ድጋፍ ይፈልጋል። እኔ እንደረዳው ነው የሚፈልገው ማለት ነው። ሁሌ ስወጣና ስገባ ብር ነው የሚጠይቀኝ። ያው ምንም ለልጄ ማለት አባት የለውም ለማለት ለእኔ ይከብዳል። ገባ ለምን እኔ ከአባቱ በላይ ሊሆንለት አልችልም። አውቃለሁ ብቻዬን አሳድጌዋለሁ፣ እንደምንም ሆኜ ለዚያ አድርሼዋለሁ። ግን የአባቱን ደግሞ እንትን ለመሸፈን እኔ አልችልም። ገባ የሆነ ነገር በቃ ቴንሽኑ ሊፈጥር ይችላል። በምን እንትን ሆነ በጣም ልጅ እያደገ ሲሄድ የሆነ ነገር ማሰብ አይቀርም። ከዛ ያው እኔም ወደ አረብ ሀገር ልሄድ ስል ለእሱ ማደራ ሰጥቼዋለሁ። ለምን ስለዚህ አባትየውም ይመጣል ማለት ነው። ወጣ ገባ ይላል። ቅድም ያው እንትን ስትይኝ ስለነበር ብዬ ነው ያላባት። ያው ብዙም እንትን አላንም እና ብዙ ማለት መስማማት አልነበረንም እኔ እና እሱ። እንደነገርኩ ይጠጣል፣ በጣም ይሰክራል። እና ያው ልጁ ስለሆነ ይወደዋል ብዬ አስባለሁ ማለት ያው የሆነ አንተ ልጅህም ቢሆንም ጨክነህ እንትን የምትለው ነገር አይመስለኝም። ገባ ከዛ ያው ሳይጠጣ ምን ሳይል ቁጭ አድርጌ ያናግሬዋለሁ። እኔ እንደዚህ ልሄድ ነው ማለት ግዴታ መርዳት አለብኝ፣ ልጁን ማስተማር አለብኝ፣ ህይወታችንን መለወጥ አለብኝ ምናምን ብዬ አስረዳሁት። ምንም እንትን አልሰጠውም። ገባ እኔ ለመሄድ የራሱ ምንም አልተሰማው። ታዲያ ሂጂ ነው ያለኝ። ልጄን እኮ አልጥለውም ምንም ቢሆን ልጄ ነው ምናምን አለኝ። ያው እሺ ብዬ አመንኩ። ያው በቃ ማለት ልጁ እስከሆነ ድረስ ይንከባከበዋል ወይ ደግሞ በቃ መጠጡን ምናምን ሊቀንስ ይችላል ብዬ ለምን ብቻውንም ስለሆነ ይንከባከበዋል ብዬ አሰብኩ። በቃ ከዛ ሌላ ነገር ምንም እንትን አልመጣልኝም። እና ያው ተባብራችሁ አሳድጉት ምናምን ከእህቴ ጋራም ይግባባሉ በጣም ማለት ነው። ያው እሷ ልጅም ስለሆነች ያው ብዙም እንትን አትልም፣ እንደኔ ስሜታዊ አትሆንም፣ ትዕግስት አላት ምናምን። ያው እኔ ቶሎ ነው የምናደደው፣ ብዙም እኔ ትዕግስት የለኝም። ገባ ከእሱ ጋር ይቀራረባሉ ምናምን ይስማማሉ ብቻ። እና እሷ እንደውም አንዳንዴ ጭራሽ እኔን ትመክረኛለች፣ በቃ ታዩ ምናምን ታዩ በቃ
ማለት የተፈጥረው ነገር ስለሆነ በቃ ምንም ማድረጋችኝ ምናምን ትለኛለች ማለት ነው። ከኔ ብሳ እሷ ጭራሽ እኔ መካሪ ሆነች። ከዛ ያው እሷ እንዳለችው ያው አንዳንዴ እስቲ እንደሷ ማሰብ አለብኝ ምናምን ብዬ እንትን አልኩ ተውኩ ሁሉንም ነገር ለልጄ ስል ማለት ነው። ያው ይሄ ነገር ይቀየራል የማይቀየር ነገር የለምና ከዛ ያው አደር አልኩት ምናምን በቃ ሁሉንም ነገር ጨራርስኩ። እንትን መጣልኝ ሄድኩ። ፒዛው መጣልኝ ሄድኩ። ከዛ ያው 4 አመት ነው እዛ እንትን የተዋወልኩት። መጀመሪያ 5 አመት ነው 4 አመት እዛ ሰራው። ኦኬ አሁን እዚህ ከመምጣትሽ በፊት 4 አመት ቆይተሽ ነው የመጣሽው ማለት ነው? አረብ ሀገር ማለት ነው። ከዛ ያው እዛ 2 አመት ምናምን 1 አመት ምናምን ሲሆን እየሰራው ራሴን ስችል ምናምን የሆነ ብርም አገኘው ምናምን ያስኩትን በቃ ወደዚህ ነው የምልከው። ገባ ያው ግዴታ ልጁ ደግሞ ትምህርት ቤት መግባት አለበት። ጊዜው ደረሰ። ከዛ የሰራውትን ወደዚህ መላክ ጀመርኩ ለእህቴ ማለት ነው። እሷ ናት ሁሉም ነገር የምትቀበለኝ። ከዛ ያው ማለት ህይወታቸው እንዲለውጡ ነው። እኔ ችግር የለውም በቃ አንድ የምኖረው ለነሱ ብቻ ስለሆነ ከዚህ በኋላ አልኩ በቃ ችግር የለውም። የምሰራውን ምንም ወደ እኔ ሴቭ የማደርገው ነገር የለም። ገባ ወደዚህ ነው ቀጥታ የምልከው። ዛሬም ሰጡኝ ነገም ሰጡኝ በቃ ቀጥታ ነው ወደዚህ የምልከው። ገባ ለእህቴ ማለት ነው። ግዴታ ልጁን ትምህርት ቤት ማስገባት አለባት። በቃ እሷም ጊዜው እየደረሰበት ነው ምናምን እና መመዝገብ አለበት አለች እንዳይሞላ ትምህርት ቤቱ ምናምን። እሺ አልኳት። በቃ ማለት በቃ ያችን ነገር ለማሳከስ በቃ ማልሆነው ነገር የለም። ገባ ያው ሰዎቹም ከኔ ጥሩ ናቸው ለኔ ማለት ነው። ያው ግዴታ እግዚአብሔር ይመስገን እና ጥሩ ናቸው ለኔ። ለሁሉም ነገር ነገርኳት እንደዚህ ልጅ እንዳለኝ ምናምን በቃ እረዳሻለሁ አለችኝ እሷም ማለት ነው። ከዛ ደስተኛ ሆንኩ ማለት እዚህ ጋም ከዚህ ያለውም ለኔ በቃ ደስተኛ ነኝ። ከዛም በቃ እግዚአብሔር አስተካክሎልኛል። ገባ ከዛ ያው እንደዚህ አልኩ። እሺ ልክልሻለሁ አልኩ። እንደ ሳምንት ዛሬ የተሰጠኝ እስከ ማስተካከል ድረስ ምናምን አልኳት። ላኩላት። አንድ የወር ነው የ1 አመትን በቃ ላኩላት ወደዚህ ማለት ነው። ያጠራቀምኩትን ወደዚህ ላኩ። ያለኝን ምንም የቀረኝ ነገርም አልነበረኝ። ግን መላክ ተገቢ ነው በቃ ማለት ለነሱ ስል ነው አይርኩት። ምንም ወደ እኔ የማደርገው ነገር የለም። ገባ በቃ አንደኛ ልጁንም ትምህርት ቤት አስገብታ ልጁም የሚፈልገው ነገር አስተካክላለት ምግብ ከዛ አሁን እንትን ሊሉለት ይችላሉ። ገባ በስነ ስርዓት ታንከባክቦ የሚፈልገውን ነገር በቃ ልጁን እንትን እንድታደርግልኝ ነው። ገባ ከዛ ያው በቃ እንደዚህ ነው የሚፈልገው እንደዚህ ነው። ልጁ ደግሞ ያው ብዙም እንትን አይልም። ገባ አሁን የሆነ ጊዜ በጣም ተቸግሮ ነበር አሉ እኔ ስለሌለው ማለት ነው። ያው እኔም እዛም ልሰራ አልቻልኩም። በጣም አእምሮዬ በቃ ተረጋግቼ ልሰራ ምናምን አልቻልኩም። መጀመሪያ ሄድሽ አካባቢ ማለት ነው። እሺ እስከ 2 ወር ምናምን በጣም ተረበሽኩ። ልቤ ወደዚህ ነበረ ወደ ልጄ ማለት ነው። እና በጣም እንትኑ ስሜታዊ ሆኜ ነበር። እና ያው ከጊዜ በኋላ ያው እዛ ልጆችም ስለነበሩ ትረጋጋለህ። ገባ ወንድና ሴት ነበሩ እዛ የነበርኩበት አረብ ሀገር። ከዛ ያው ሁሉንም ነገር እንትን ልጁንም በቪዲዮ ልጄን ማለት ነው በቪዲዮ አወራው ነበር። ከሄድኩ በኋላ እረጋጋለሁ። የሆነ የማይረሳ ነገር የለምና ግዴታ ደግሞ እዛ ወስኜ እስከ ሄድኩ ድረስ ስራ ወስኜ መስራት አለብኝ ተረጋግቼ ማለት ነው በአንድ ልቦኝ። ከዛ በቃ ልጁን ጭራሽ እያደገ ሲሄድ እኔን እንደረሳኝ ነገር ነው የሆነው። ገባ ከአባቱም ፍቅር አለው ልጁ ማለት አባትየው ይውደደው አላውቅም፣ ግን ልጁ በጣም ለአባቱ ፍቅር አለው። እና ያው ብዙም አይደለም ምናምን አለችኝ እህቴ እያስረዳኝ። ኧረ እሱ ምንም ደስተኛ ነው ምናምን አንቺን ሊያስብ እንኳን ሊችል በቃ ከአባቱ ጋር ነው። እኔም ቼክ አረገኝ ምናምን አለች ማለት ነው። እሺ በቃ ትምህርት ቤት ገባ። የላኩት ብር ምን አላሽ ምን ላይ አዋልሽ ምናምን አልኳት። ትምህርት ቤት አስገባሁት። ያው ያለውን ነገር ገዛዘውለት እሺ ነው ያልኩት። ከዛ ያው ደግሞ ቀጠለ ልጁ እንደዚህ እያናገርኩት ምናምን በቪዲዮ ማለት ነው እያወራ ምናምን በቃ ትምህርት ቤትም ከዛ ሲመጣ ማታም ያዋራኛል። ያው የተማረውንም ምናምን ይነግረኛል፣ ያጫወተኛል። ልጁ ተጫወተ ደስተኛ ነው ማለት የሆነ በቃ እኔ እንጃ። ስለዚህ አንቺ እዛ ስትሄጂ ስንት አመቱ ነበር ማለት ነው? እሱ 3 አመቱ ነበር። አሁን 7 አመቱ ነው። እሺ 4 አመት አይደለ እኔ እዛ የቆየሁት። እኔ ወደዚህ ስመጣ 1 አመት ይቀረኝ እየተዋዋልኩ እዛ ውል የተዋዋልኩት የ5 አመት ነው። እና ያው እንደነገርኩ የ5 አመት ነው እዛ የተዋዋልኩት ማለት ነው። ውሌንም ሳልጨርስ ነው ወደዛ የመጣሁት። ከዛ
ያው ድጋሚ ደግሞ የአንድ አመቱን ልክ ያለው አላልኩም እሱን ጨረሰች። ከዛ ድጋሚ ቤቱን ለማጽዳት ምናምን ያው ቤቱን እንደምታዩ እንደዚህ አልነበረም የጠበቅኩት የነበረው ማለት ነው። ይሄንንም አንቺ ነው ያደሽው እንደዚህ? ቤቱ እንደዚህ አልነበረም። እሺ። እና ብር ላኩላት ድጋሚ ያው ቤቱን ማጽዳት እንዳለባት ማስተካከል፣ ሁሉም ነገር መቀያየር እንዳዲስ አርጋ ማለት ነው። ስለዚህ አንድ አመት አለፈ። ያው አሁን የሁለት አመት ደግሞ ድጋሚ ላኩ የተሰጠኝ ማለት ነው። እንዴት ነው ከልጅሽ ጋር ታወሪ ነበር በደንብ ወይስ እንዴት ነው? ያው እስከዛ ድረስ አወራ ነበር። ከዛ የሆነ ጊዜ ላይ ብር እየላኩ ምናምን በቃ ብር ልካለሁ ምናምን ቤቱንም እንደዚህ አልነበረም ያሳየችኝ የነበረ እየጠበቅኩት የነበረ ማለት ነው። እሷ በቪዲዮ ያሳየችኝ ሌላ፣ ቤቱን እንደምታየው ሶፋው እንኳን በቃ እንደዚህ ሆኖ ነው በቃ ማለት አልጠበቅኩም ምንም ነገር። ከዚህም በላይ ነበር አንቺ እንትን ያልሽው ነው ወይስ የምልኩ ብርና እዚህ ጋር መተያየው ነገር ሌላ ነው። ግራ ነው የገባኝ። ገባ በቃ ማለት ያለውን ነገር ጭራሽ ሶፋውን በቃ እኔ ጥዬ እንደሄድኩ ቤቱም ደግሞ በቃ እንደዚህ አስተካከላ በቃ እንደ አልጠበቅኩም። ገባ እዛ ያለው ልፋቴ ምን ላይ ነበር በቃ ምልኮ ብር ምናምን ብዬ አሰብኩ። ከዛ ያው ከባድ ነበረ በጣም። እና ከጊዜ በኋላ የሆነ ቪዲዮ ኮል ስደውላት ልጄ ምናምን ስላት አገናኝ ምናምን አልኳት። ከዛ ያው ቤቱንም እንደጨረሰችው ምናምን መጀመሪያ ነገረችኝ። ሌላ ቤት ነው ያሳየችኝ። ገባ ይሄን ቤት አይደለም። ከዛ ያው ቤቱም እንዳማረበት እና ሶፋው እንደተገዛዛ ምናምን እሺ ብዬ ደስተኛ ህይወታቸው ተለውጧል ምናምን ብዬ ደስተኛ ሆንኩ ማለት። ከዛ ከደወልኩ በኋላ የሆነ አንድ ቀን ልጄን ያገናኝ አልኳት። አይ ተኝቷል ነው ያለችኝ። ከትምህርት ቤት መጥቶ ተኝቷል ነው ያለችኝ። ቀን ላይ ነበር? እሺ ወደ 9 እኔ አይ ቲንክ የደወልኩ ወደ ብቻ 12 ሰዓት ምናምን ይሆናል በእነሱ አላውቅም። ከዛ ተኝቷል ካለችኝ በኋላ ከዛ እሺ ማታ ሲነሳ ወይ አገናኝኝ አልኳት። አይ ሊጫወት ሄዷል ወይ ደግሞ ጎረቤት ነው ምናምን ያለችኝ ማለት ነው። አላመንኩም። ይናል ምን ተፈጥሮ ነው ምናምን አልኩ። ከዛ ማለት ምንም ጥርጣሬም በቃ አደራ ስለ በቃ እንደ ልጇ ምናምን ሆና እንትን ስላለች ያ ማለት አሁን ይሄ ምን ያህል ጊዜ ሆኖ ማለት ነው? አሁን ልጅሽ ተኝቷል ምናምን ያለችሽ 2 አመት ከሄድሽ ከ2 አመት በኋላ ነው እንጂ እስከዛ ጊዜ ታዩ ትደዋወሉ ነበር? በጣም አውራው ነበር። እሺ ያው እንዳደገ ምናምን አየው ነበር ማለት እንደተቀየረ ማለት ነው። ኦልሞስት 2 አመት ምናምን ሲሞላሽ ልጁ የለም ተኝቷል ማለት ተኝቷል ምናምን በቃ እየተቀያየረች መጣች ማለት አታሳየኝም ምናምን። ከዛ ያው ልጁ ተኝቷል ምናምን እሺ ማታ አገናኝ ምናምን እንኳን ብያት አይ ጎረቤት ሊጫወት ሄዷል ምናምን ያለች። ለምን ማለት በቃ እስቲ አምጪውና ወይ ሊዮ አረ ሊጫወት ከነሱ ጋር ወጥቷል ምናምን ሁላ ነው የምትለኝ ማለት ነው። ወክል ያደረጉ ምናምን ከነሱ ጋር ወጥቷል ልጆች ጎረቤት አሉ። ከዛ ያው በቃ ልጅም ስለሆነ ጨዋታ ይፈልጋል ምናምን ብዬ እሺ ብያት በቃ ነገ ምናምን አገናኘኝ አልኳት። ወይ ደግሞ ትምህርት ቤት ሳይሄድ አገናኝ ጠዋት ቢያንስ ተደብቄ እንኳን እዛ ደግሞ በሰዓት ካልሆነ ስልክ ማውራት አይቻል። ከዛ በቃ ወይ አገናኝ ደውለሽ ባለሽ እንትን ምናምን አልኳት። ያው እሺ ብላ ዘጋኝ ስልኩ። እሺ ብዬ እኔም ጠበቅኩ ማታ ማለት ጠዋት ነጋ ጠበቅኩ ስንት ሰዓት ሙሉ። ከዛ ጠዋት ራሴ ደወልኩላት። ውይ ራስቸው እኮ ወደ ትምህርት ቤት ሄደን ያለችኝ ገባ። ከዛ አሁንም በቃ ይሄን አለ በቃ ማለት ምን አስባ ነው ያልኩት ማለት ምን ይሄ ልጅ ምን ሆኖ ነው በቃ ጥርጣሬ ዋለብኝ። ይሄ ልጅ ምንድነው ምን አድርጎት ነው ምናምን ምን ሆነ ወይ ደግሞ ሲመጣ መኪና አደጋ አጋጥሞት ነው ምንድነው ምናምን ብዬ አሰብኩ ማለት ነው። ከዛ እሺ ቢያንስ እባክሽ በጣም ናፍቆኛል እና ከሰዓት አገናኝ ምናምን አልኳት ማለት ነው። እሺ እያለኝ ነው የምዘጋው ግን አታገናኘኝ ከኔ ጋር አታገናኘኝ። ከዛ ጭራሽ በቃ ከሰዓትም ደወልኩላት ስልክ አላነሳችልኝ። ጭራሽ በቃ እንትን የሌለብኝን እንትን ጥርጣሬ ዋለብኝ ማለት ነው። በቃ ተጨናነኩ። እዛም ስራ መስራት አልቻልኩም። ከዛ ድጋሚ ደወልኩላት አታነሳም። ማታ ላይ ስደውላት አነሳች። ተኝቷል ያለች። እንዴ ቆይ ምን ሆነ ልጁ ምን ሆነ ነው ያልኳት ማለት ነው።
ያለውን ነገር ቢያንስ ንገሪኝ፣ የተፈጠረውን ነገር ካለ ንገሪኝ በቃ ማለት እኔ ስራ መስራትም አልቻልኩም ወይ ልጁን አይኑን ልየው በቃ ምናምን አልኳት ማለት ነው። አረ ምንም አልሆነም እባክሽ አንቺ ከዛ እየላክሽለት ምን ይሆናል በጣም ደስተኛ ነው አባቱም እያለለት ምናምን አለችኝ ማለት በቃ ልጅቷም ድሮም ቀልደኛ ናት እንደዚህ ምናምን አለችኝ። ጭራሽ አታሹፊ በቃ እኔ እዚህ ጋር በጣም ተጨናንቄያለሁ፣ የሰው ስራ ልሰራ አልቻልኩም፣ አምሬ ሊረጋጋ አልቻልኩም ምናምን አልኳት። ከዛ በቃ ወይ ነገ ምናምን ከተነሳ አገናኝሻል ምን ይሄናል ምን ይሆናል ብለሽ ነው ምናምን አለችኝ። ዘጋችሁ። ምንም አላልኩም፣ ጸጥ ነው ያልኳት። ለምን እኔ ሰው ሀገር ሆኜ ምንም ላመጣ አልችልም ገባ። ከዛ ያው ከረምኩ። ምንም አንድ ቀንም እንደዚህ ደወልኩላት። ከዛ እህቴ እንትን ማለት ለምንድነው የማታገናኝ ምናምን አልኳት ማለት ነው። በቃ አለቀስኩ። አንድ ቀን አለቀስኩ፣ እንደዚህ ጮኬ አለቀስኩ። በቃ ለመንኳት፣ ታማንጸንኳት። ያው እህቴ እስካሁን ያልነገርኩሽ ነገር እኮ ስልኬ ስለተሰረቀ ነው ምናምን አለችኝ ማለት እንዴ ማለት ደነገጥኩ። ምንም ለምን እስካሁን አልነገርሽኝም አልኳት። በቃ ማለት ለልጄ ስል ምንም ማደርገው ነገር ታውቂያለሽ ብዙ ነገር ማለት ነው፣ ለምን አልነገርሽኝም እስካሁን? ከዛ በቃ ለልጄ ስል እልካለሁ፣ አሁን የምሰራበትን ብር እልክልሻለሁ አልኳት። ከዛ ላኩላት ስልክ እንድትገዛ ማለት በቃ ስልክ ግዢና ልጄን አገናኘኝ አልኳት፣ እልክልሻለሁ እንደዚህ። ከዛ ጭራሽ ያንን ታዲያ በምን ስልክ ነው ታዲያ እንደዛ ስታወሩ የነበረው? ኖርማል ቀጥታ ደውለሽ ነው የነበረው? እኔ ቀጥታ ነበር የምደውለው፣ እሷንም በቪዲዮ ኮል አያት። እሺ ቪዲዮ ላይ እንትን አድርገሽ ምናምን ሲሆንማ የእሷ እንትን ቪዲዮ ኮል ስደውል አይሰራም ወደ እሷ ማለት ነው። ከዛ እንደዛ ካልኳት ገዛች ያን ስልክ። ከዛ በቃ ድጋሚ ደግሞ ስደውል ማለት ነው እህቴ እንትን ማለት አገናኝኝ አልኳት። በቃ ስልኩን ገዛሽ ምናምን ብዬ እሺ አዋለችኝ ማለት ነው። ከዛ በቃ አገናኝ ምናምን። ከዛ አይ ባባ እኮ እንትን ትምህርት ቤት ሄዷል ሲመጣ አገናኝሻለሁ አለችኝ ማለት እንዴ ቆይ ምን ተፈጥሮ አንቺ ላይ ምን ሆነሻል ምናምን በቃ እንደዚህ ነው ያልኳት ማለት የላኩልሽን ብር ምን አደረግሽ ምናምን በቃ ስልኬ ነው ምናምን ብለሽ የለ ተሰርቋል ብላለች። ከዛ ገዛች። የላኩትን ብር ምን አደረሽ? አይ እህቴ ያልነገርኩሽ ነገር እኮ አለ ከሰው የተበደርኩት ለቤቱ እንኳን የምትልኪው ብር እኮ እዳ ተበድሬ ለቤቱ ተበድሬ ነበርና ያልበቃ ብር እሱ ላይ ከፍዬ ነው አለችኝ ማለት። ኦኬ ስለዚህ አሁን ሁለተኛም ለስልክ መግዛ የሰጠሻትን እዳ ከፈልኩ ነው የምትለው? እዳ አለብኝ፣ እዳ ነኝ ከፈልኩት ነው ያለች። ስለዚህ አሁንም ስደው የነበረው በቀጥታ ነው ስደው የነበረው በቀጥታ ማለት ነው። እሺ ከዛ በቃ እኔ እዛ የሰው ሀገር ላይ እኔ መስራት አልቻልኩም፣ ባሰብኝ ጭራሽ ማለት ነው። ስለዚህ እንደዚህ እያላችሁ ምን ያህል ጊዜ ቆያችሁ ማለት ነው? 4 ዓመት ሙሉ ቆዩ። 4 ዓመት ሙሉ በቃ የሰው ስራም እንደዚህ ተረጋግቼም ሳልሰራ ምንም በቃ እንደዛ እያረገችኝ እያሰቃየች። ስለዚህ እስከ 2 ዓመት ታወሪው ነበረ። 2 ዓመት ካለፈ በኋላ ግን ልጅሽ የለም ትምህርት ቤት ነው ምንድነው እያለች እያዘናጋች 2 ዓመት አለፈ ማለት ነው። እሺ ምንድነው ከዛስ የተፈጠረው ነገር? አንቺም ኮንትራቴ እንግዲህ 5 ዓመት ነበር ብለሽኛል። በመሀልስ እንደው አቋርጠሽ መምጣት አልቻልሽም ነበረ? ሞከርኩ። ሴትዮዋም ተቆጣች። ለምን ኮንትራትሽን ሳጨርሽ መሄድ አይቻልም ተባልኩ። እሺ ከዛ በቃ ግዴታ ልጄን አፍቆኛል፣ በቃ እኔ ግዴታ መሄድ አለብኝ አልኳት። ጮኩ። እዛ ስራም አልሰራልሽም አልኳት ማለት ግዴታ እኔ ለሱ ብዬ ነው እዚህ ድረስ የመጣሁት። በቃ ልጄን እኔ ምንም ከአይኑ ወይ ድምፁን ካልሰማ እኔ እዚህ መስራት አልችልም አልኳት። በቃ አይሆንም አልኳት። ከዛ አይሆንም ኮንትራትሽን ጨርሰሽ ምናምን ትሄጃለሽ ምናምን አለች። አይሆንም አልኳት። በቃ እዛ ጋር መፋጀት ሆነ ገባ። እዚህ ጋር ደግሞ እሷ የምትናገር የምትመልስልኝ መልስ ለእኔ እንትን አይደለም ገባ። በቃ እኔ ራሴ መረጋጋት ነበር። ስልክ ታነሳለች ግን ጥሩ መልስ አሰጠኝ። ጭራሽማ እየተለወጠችብኝ መጣች ማለት ነው። በቃ ጭራሽ በቃ እዳይን እስከመጨርስ ድረስ እኔ ስልክ አልገዛም ምናምን አለችኝ ማለት በቃ እኔ ቢያንስ በጎረቤት እንኳን ደውለሽ አገናኘኝ አልኳት። በቃ ተማጸንኳት። እኔ ጎረቤት እኔ አልግባባትም ታውቂያለሽ ምናምን አለችኝ። እሺ በቃ ያለኝ አማራጭ እኔ ከዛ በቃ ጨርሼ መምጣት አለብኝ። እዚህ ግዴታ ለልጄ ስነ የመጣሁት በቃ እኔ ግዴታ መሄድ አለብኝ። ከዛ የሰው ኮንትራትም ሳልጨርስ ወደዚህ መጣሁ ማለት ነው። ስለዚህ 1 ዓመት ሲቀርሽ ኮንትራትሽ 1 ዓመት ሲቀረው መጣሽ ወደዚህ ማለት ነው። በቃ አልጨረስኩም። ሴትዮዋም ተማጸነችኝ በጣም ማለት ምንም አይሆንም ምናምን ወይ አውቃ ሊሆን ልትጫወትብሽ ምናምን ሊያረጋጉኝ ይሁን ለሞከሩ ማለት ነው እነሱ። በቃ አልቻልኩም፣ ልሰማት አልቻልኩም። ሴትዮዋ በጣም ጥሩ ናት ለእኔ ምናምን ልጅ አላት። በቃ
እኔን ማስጨነቅሽ ምናምን አለችኝ ማለት በቃ ምንም ማድረግ አልችልም ላንቺ። ስለዚህ መጣሽ ወደዚህ ወደ ኢትዮጵያ። ከዛ ምንድን ነው የተፈጠረው ማለት ነው? መጣሁ እዚህ ስገባ እሷን ያገኘኋት ቁጭ ብላለች። ደነገጠች እኔን ስታይ። ማለት ነገርሻትም ድንገት ነው የመጣሽውም? አልተናገርኩም፣ ለእሷ አልተናገርኳትም። እሺ ለምን? ለእሷ በቃ እሷ ለእኔ ያላት ጥሩ እንትን ስሜት ስላልነበራት ለምን እነግራታለሁ? ለምን እንዴ እኔ ግዴታ ነው ለልጄ መምጣት አለብኝ፣ እንደዚህ ማድረግ አለብኝ፣ በቃ አልነግራትም ምናምን ብዬ መጣሁ። ቀጥታ ማለት በቃ ሁኔታዋን ምናምን የተፈጠረውን ነገር ማየት አለብኝ ምናምን ብዬ መጣሁ። ከዛ ልክ ስመጣ ቁጭ ብላለች፣ ደነገጠች፣ ተቀበለች። ግቢ ምናምን ልጄስ አልኳት። በቃ ጨውኩ። ልጄስ ምናምን እየታለ ትምህርት ቤት ሄደዋል አለች። ይመጣል ሄጄ ያመጣዋለሁ መታወቂያውን ስጪ ምናምን አልኳት ማለት ነው። አይ አንቺን አያውቁሽም የሚያውቁኝ እኔን ስለሆነ እኔ ያመጣዋለሁ አለች። ምክንያቱም አንቺ ስትሄጂ እሱን አንድ ተረዳው ማለት 7 ዓመት ይሆናል ልጁ ራሱ ትልቅ ነው የሚሆነው። በ3 ዓመት 7 ዓመት በየኝ ራሱ ላያውቀኝ ይችላል። ከዛ ሄጄ ያመጣዋለሁ ምናምን አለችኝ። ተረጋጊ ምናምን ቁጭ በይ አለችኝ። ቢያንስ በቃ እረፍት ሲወጡ ምናምን ሄጄ ያመጣዋለሁ ምናምን አለችኝ። ተረጋጋው ቁጭ አልኩ። ልቤ ሊረጋጋ አልቻለም። ገባ በቃ እኔ አልቻልኩም። ነይ እንሂድ አልኳት ማለት ነው። እዛው ትምህርት ቤቱ ላይ ሰዓታቸው እስከሚደርስ እጠብቃለሁ። ቁጭ በይ ተረጋጊ ምን ሆነሻል ምናምን ትለኛለች። ከዛ በቃ እንዴ ትንሽ ቆየችና ምንትን እስካሁን ያልነገርኩሽ ነገር አለ እዛ የሰው ሀገር ላይ ምንም እንዳትሆኝ ብዬ ነው ምናምን አለችኝ ማለት ከዛ ምንድን ነው ምናምን ቁጭ በይ ያርፈሽ ምናምን አለች። ከዛ ልጅሽ ሞቷል ነው ያለች። በቃ እኔ ይዛለት አይዞሽ ተረጋጊ፣ መረጋጋት መቻል አለብሽ። አይዞሽ ግን አሁን ማለት ነው ልጄ እንዳለኝ ነው እንጂ ማለት እንደ ሞተ ራሱ ምንም ልቤ አይነግረኝም። ገባ ልጅሽ ሞቷል አለች። አሁን ምን ያህል ጊዜ ሆነሽ ማለት ነው ከመጣሽ ወደዚህ ወደ ኢትዮጵያ ከመጣሽ? አሁን ምን ያህል ጊዜ ሆነሽ? 4 ወር 5 ወር ይሆናል። እሺ ስለዚህ እንግዲህ ስትመጪ ልጅሽ ሞተ ነው ያለች። በቃ በጣም ደነገጥኩ፣ ልሰማትም አልቻልኩም። እኔ ልውደቅ ምን ልሁን አላውቅም። ራሴን ያገኘሁት ሐኪም ቤት ነው። እሺ 1 ወር ሙሉ ሐኪም ቤት ነው የከረምኩት። በጣም አመመኝ። ገባ አነጋገሯ ራሱ ለእኔ ምንም በቃ ማለት የሆነ ነገር እንኳን ትሆናለች ብላ አላሰበችም። ለእኔ አላሰበችልኝ። እስካሁን ያልነገርኩሽ ነገር በቃ ልጅሽ ሞቷል፣ ለዛ ነው የሰው ሀገር ምንም እንዳትሆኝ ብዬ ነው። ርህራሄ እንኳን አልፈጠረባትም። እና እህቴ ማለት እንደዚህ ጨካኝ ትሆናለች አላሰብኩም። ምንድን ነው ከዛ የተፈጠረው? እዛ ያው ሐኪም ቤት ወጣሁ። ራሴን እንደተረጋጋው ምናምን ሁሉንም ነገር በራሴ ልጁ እንደሞተ አይሰማኝም። ገባ ቤትም ስገባ ያው እንዳለ ነገር ነው የሚሰማኝ፣ ልብ የሚነግረኝ ተረጋጋው። በአንድ ልብ ምንም ላመጣ አልችልም፣ ብጮህ ምንም ባመጣ። ከዛ የሆነ ጎረቤቱን ላይ እየዞርኩ ምናምን መጠየቅ ጀመርኩ። ምን ብለሽ ማለት ያው እነሱ ላያውቁትም ይችላሉ። ገባ ልጁ ከግቢ የማይወጣ ምናምን እኔ ከሄድኩ በኋላ ሊወጣ ምናምን እግር ሊያወጣ ይችላል። ገባ ከዛ የሞተ ልጅ አለ እዚህ ሰፈር ምናምን ብዬ ጠየኳቸው፣ እያንኳኳው ማለት አረ እዚህ ሰፈር ልጅ እንኳን ልጅ የሞተ የታመመ እንኳን የለም ምናምን አሉኝ ማለት። ከዛ አንዷንም አላምን ስል ሌላም እያንኳኳ በቃ እዚህ ሰፈር ያለውን በየንትኑ እየዞርኩ በቃ እስከሚመሽ ጠየቅኩ። አረ የሞተ የለም ምናምን። በቃ ልጁ በአንድ ልብ በቃ እንደ ጭራሽ እንዳልሞተ በቃ እሷን ላንቃት ደረስኩ ማለት ነው። ጊዜ ለራሴ ሰጥቼ ነበር፣ ምንም በቃ ድምፅ እንኳን ላላወጣ ምን የሆነ መጨረሻው አባት ለመጠየቅ አልወሰንሽም? ጠይቄዋለሁ፣ አላቅም አለኝ። ጭራሽ እሱ አላቅም አለኝ። ከኔ ጋር ያለው እንትኑ ጭራሽ ሊሟገተኙን ተነሳ ማለት ነው። ለምን ራሴን ከሱ ጋር እንትን ሆኜ ለምን ነበር ማለት ነው። እኔ አላቅም ማለት እሱ በምንም ላገኘው ስለማልችል እኔም ብዙ መኔ ለእሱ እንትን በቃ እሱን አደራ ብዬዋለሁ። ገባ ከዛ ያው እሷን ቁጭ አድርጌ ጠየኳት፣ ለመንኳት፣ እግሯ ላይ ወድቄ ለመንኳት። በቃ ልጁ አልሞተም፣ ያለበትን አሳይኝ አልኳት። የምትፈልጊውን ነገር አደርጋለሁ አልኳት። እህቴም አልመሰለችም። ገባ እንደ ባዶ ሆና ነው የታየች። ከዛ ለመንኳት፣ እንደዛ እየለመንኳት እንኳን ምንም አልመሰላት። ጭራሽ ምንም እንኳን አላዘንሽም አልኳት። የእህትሽ ልጅ እስከ ሞተ ድረስ ምንም አልመሰለሽም።
በቃ እያንቋሸሸችኝ እየሰደበችኝ ምናምን በቃ እኔ አላቅልሽ ምናምን በቃ ሞቷል አላልኩሽ ሞቷል። ማን እሺ ሲሞት የነበረ ሰው ወይ ቤተሰብ አሳይኝ አልኳት። ልጠይቃቸው ማን ነበር ቀብሩ ላይ ወይ ደግሞ እዚህ ቤት የነበረውን ሰው አሳይኝ አልኳት። ንገሪኝ ማን እንደነበር። በቃ እኔ ጭራሽ ልታዳምጠኝም አልቻለችም። ጥላኝ ወጣች። ጮኩ፣ ባዶ ቤት ውስጥ ጮኩ ማንም እንትን ስለማይለኝ በቃ ስም አልኩ። ከዛ መጨረሻ ላይ የሆነ ስዞር አንተን አገኘው። ስለዚህ አሁን እንግዲህ ልጅሽን በመፈለግ ላይ እያለሽ ነው እኔን አግኝተሽኝ አሁን ጉዳዩንም ለእኔ የተናገርሽው ማለት ነው። እንግዲህ ተመልካቾቻችን ታስታውሳላችሁ ከ3 ቀን በፊት የነበረውን ነገር አቶ ንጉሴን በመፈለግ ላይ እያሉ ነው እንግዲህ ቀረጻ ገና እንኳን እያስተካከልን ከባልደረቦቼ ጋር አንዳንድ ነገር እየተነጋገርን ደጅ ላይ ስለ አካባቢው አንዳንድ ነገር እያወራን እያለ ካሜራ ምንም ይዘን ነበርና ሁኔታዬን ስታይ ተረድታ ነው መሰለኝ መታ ይሁን አይደል ብላ ነው እግሬ ላይ መታ እንግዲህ ወድቃ ስለምንኝ የነበረውና ስለዚህ የተፈጠረው ነገር ይህ ነው። ያው በዝርዝር ለመንገርም እንደሞከረችው እንግዲህ ትንሽ ስሜታዊም ሆና እንግዲህ ነገሮችን በትክክል ግልጽ ሆኖ ካልተረዳችሁት ያው ምንድነው ልጇን ትታ ነበር ወደ አረብ ሀገር ሄደችው። እንግዲህ ልጇን ትታ ወደ አረብ ሀገር በሄደችበት እንግዲህ ለእህቷና እንዲሁም ደግሞ ለባሏ ያው ሁለኛ ሰው የማይባልም ቢሆን ግን አደራ ሰጥታ ሄዳ ነበረ። ነገር ግን እዛ በነበረችበት ሰዓት ልጇን በተወሰነ 2 ዓመት ላይ እስከ 2 ዓመት ድረስ ስታወራው ስታገኘው ነበር። ከዛ በኋላ ግን የገዛ እህቷ ልታገናኛት አልቻለችም እና ባላትም ጥርጣሬ ኮንትራቷን እንኳን ሳትጨርስ ኮንትራቷ 1 ዓመት ሲቀራት ነው እንግዲህ 4 ዓመት እዛ በጠቅላላ 4 ዓመት ቆይታ ወደዚህ የመጣችው ማለት ነው። እንግዲህ 4 ዓመት ቆይታ ስትመጣ ልጅሽ ሞቷል ነው ያለቻት። የገዛ እህቷ ምንም ርህራሄ ምንም ሳይኖራት ልጅሽ ሞቷል ነው ያለቻት እና የሞተም አልመሰለኝም ምን ያለችው። እንግዲህ ጎረቤትም ወጥቼ ስጠይቅ ምንም የሰማሁትም ያየሁትም ነገር የለም ነው ያለችው። ስለዚህ ጎረቤትም ማንም ምንም የሞተ የለም ስላሉኝ እኔ ልጄ የሞተ አይመስለኝም እባክህን ይሁኒ ልጄን አድንልኝ እያለች ነው እንግዲህ የነበረችው ማለት ነው። ስለዚህ ምንድን ነው የተፈጠረው ይህስ ነገር እንዴት ሊሆን ቻለ የሚለውን እንግዲህ ያው በዝርዝር ከአካባቢውም ከምኑም የተወሰኑ ነገሮች እኛም በራሳችን ጥናት ለማድረግ ሞክረን ነበር። አንዳንድ ያገኘናቸውም ነገሮች አሉ። ከዛም በተጨማሪ የእሷን ያለውን ታሪኩን እንስማ ብለን ነው እንግዲህ ቀድመን ከእሷ ጋር ስለተዋወቅን ሰርኬ ወይም ደግሞ ሰርካለም ትባላለች ማለት ነው። እህቷም እንዳለች ነግራኛለች። እንግዲህ እህትሽ አሁን የት ሄዳ ነው ነበር ያልሽኝ? ወጣ ነው ነበረች። ስለዚህ ትመጣለች። እስቲ እህትሽንም ማግኘትና ማውራት ስላለብን እህትሽን ወይ ደውለሽ የምትጠሪበት አጋጣሚ ካለ ወይም ደግሞ ራሷ እስክትመጣም መጠበቅም ካለብን ጠብቀን ያለውን ነገር እንግዲህ ከአንቺ በኩል ሰምተናል ማለት ነው። እህትስ ምንድን ነው የተፈጠረው? ከእሷስ በኩል ያለው ነገር ምንድን ነው የሚለውን እንግዲህ ከትየውም ለመስማት እንሞክራለን። ይህ የተባለው እንግዲህ የእሷ ልጅ እውነት ሞቶ ነው ወይስ ሌላ ከጀርባ የተሰራ ሴራ አለው የሚለውን ነገር እንግዲህ ለማጣራት እንሞክራለን ማለት ነው። የተፈጠረ አዲስ ነገር ካለ ወይም ደግሞ የሰማነውም አዲስ ነገር ካለ እንግዲህ ውድ ተመልካቾቻችን ለእናንተም ለማቅረብ እንወዳለን ማለት ነው። እኛም በራሳችን አንዳንድ ነገር ላይ ትንሽ ከአካባቢው የሰማነው ነገር አለ። ትንሽ ነገሩን ቀድማ ለእኛ አብራርታልን ስለነበረ እዚህ ከመምጣታችን በፊት ትንሽ ነገሮችን ግልጽ እንዲሆኑልን ከአካባቢው ለማጣራት ሞክረናል። እሷ ውጭ መሄዷን አዎ ትክክል ነው ብለዋል። ልጅ መውለዷንም ነገሮችን በተወሰነ መልኩ ነግረውናል። ግን እዚህ አካባቢ ላይ ምንም የሞተ ልጅ እንደሌለና ምንም አይነት ለቅሶ እንዳልነበረ በዚህ 4 ዓመት ውስጥ የህፃን ልጅ ለቅሶ እንዳልነበረ ነግረውናል ማለት ነው። ስለዚህ ምንድን ነው የተፈጠረው? እህትስ ምንድን ነው የደበቀችው? ምን አይነት ነገር የተፈጠረው የሚለውን እሷንም እንግዲህ እህትን አግኝተን ለማውራት እንሞክራለን። እንዲሁም ደግሞ ባለቤትሽን ማግኘት የምንችልበት አጋጣሚ ካለ ባለቤትሽን አግኝተን ለማውራት እንሞክራለን ማለት ነው። አይዞሽ ልጅሽ በህይወት ካለ ምንም ሀሳብ አይግባሽ፣ ልጅሽን የምናገኝበት መንገድ ይኖራል ብዬ ተስፋ አደርጋለሁ። እንግዲህ ስለዚህ አሁን እህትሽን ጋር መደወል ካለብሽ ሲደውይላትና ወደዚህ እንድትመጣ አድርጊልኝ እባክሽ። ይቅርታ ማለት አልደውልላትም። ችግር የለውም እንኳን እኔ ልደውልላት ማለት ነው። በአንድ ገበታ እንኳን ለመብላት ብዙ ጊዜ ሆኖናል። እኔና እሷ ልጄ እስካልተገኘ ድረስ ድምፁን በቃ አይኑን እስካላዩ ድረስ እኔ እሷ ለእኔ እህት አሁን እኮ ለልጅሽ መገኘት መንገድ ነው አይደል እንዴ? ስለዚህ ግዴታ ማድረግ መቻል አለብሽ። ግድ የለሽም ራስሽ አድርጊ። ምክንያቱም እኔ ማንነቴን ስለማታውቅ ሌላ ነገር ጥርጣሬ እንዲኖራት ስለማልፈልግ የሰማሁት አንድ ነገር አለ። እባክሽን አሁን ነይ በይና ደውይላት። ግድ የለሽም ለራስሽ ስንል ነው አይደል? በቃ ስለዚህ አሁን ተነሽና ደውይላት። እኛም እንግዲህ ወደ ተመልካቻችን የምትስማማ ከሆነና ወደዚህ ከመጣች ይቺ ልጅ አግኝተን የምናወራት ይሆናል ማለት ነው። እስከዛው ድረስ እንግዲህ አብራችሁ እንድትቆዩ እንግዲህ በአክብሮት እንጋብዛለን።
እንግዲህ ውድ ተመልካቾቻችን ያው የተፈጠረውን ነገር በተወሰነ መልኩም ለመስማት ሞክረናል ማለት ነው። እንግዲህ ሰርኬም ለእህቷ ደውላላታለች። ስለዚህ እህቷ ወደዚህ እየመጣች እንደሆነ መረጃው ደርሶናል ማለት ነው። ትንሽ መሀላቸውም ስምምነት እንደሌለ እንግዲህ የተረዳነው ነገር አለ። እኛም ደግሞ ጎረቤት ላይ ቀድመን እዚህ ከመግባታችን በፊት አንዳንድ ዞር ብለን የጠየቅናቸው ነገሮች አሉና እነሱን ነገሮች እንግዲህ ጥየቃ ባረግንበት መሰረት አንዳንድ የሰማናቸው ፍንጮች አሉ። እነሱንም እንግዲህ ወደ በኋላ ላይ ለእናንተ የምናቀርባቸው ነገሮች ይኖራሉ ማለት ነው። ከዛ በተጨማሪ ደግሞ እህት አሁን በሰዓት መታ ምንድን ነው የምትነግረንስ? ምን አይነት ነገር ነው እሷ ጋር የተደበቀ ነገር ያለው የሚለውን እንግዲህ ለማጣራት እንሞክራለን ማለት ነው። ይህ ህፃን እንግዲህ የሰርኬ ልጅ እውነት ሞቶ ነው ወይስ ሌላ ከጀርባ የተደበቀ ነገር አለ? ምንድን ነው የተፈጠረው ነገር የሚለውን እንግዲህ ማጣራትን እያደረግን ያለንበት ሁኔታ ነው ያለው ማለት ነው። ስለዚህ እንግዲህ የሰርኬ እህት መታ ምንድን ነው የምትነግረን? ምንስ ነው የተፈጠረው የሚለውን እንግዲህ ለማጣራት ሙከራ እናደርጋለን ማለት ነው። እኛም ያው እንግዲህ ምን አይነት ነገሮች እንደተፈጠሩ እሷስ ጋር ምንድን ነው የደበቀችው ነገር የሚለውን እኛም እንግዲህ ሆኖብናል። እውነት ይህ ልጅ እንዲሁም መጣች መሰለኝ። ምንድን ነው ማናችሁ? የሰርኬ ነሽ አይደለ? ተረጋጊና እስኪ መጀመሪያ ቁጭ በይ። የሰርኬ ነሽ አይደለ? ቤቴ ውስጥ እኮ ናቸው፣ የገዛ ቤቴ ውስጥ እኮ። እሺ ተረጋጊና ቁጭ ብለን የምናወራው ነገር አለ። እባክሽ እና አንዴ ቆይ ተረጋጊ። መረጋጋት መቻል አለብሽ። ምን ሆነሽ ነው እንደዚህ የምትሆኚው? እህቴ ትራስ እንጂ ለኔ ነገርሽው ነገር ንገሪያቸው። ሰርኬ እባክሽን እስኪ ነው ያናግራል። ምንድን ነው ቆይ ምን ሆነሽ ነው እንደዚህ የምትሆኚው? ጭራሽ ደግሞ ካንቺ ብሶ ትደነፊያለሽ። አረሙ ነገሪያቸው። ለኔ ያወራሽው ነገር ለአንቺ ምን ነገርኩሽ? ምንም ነገራቸው ናቸው። እኛ ይኸውልሽ እኔ የህግ አካል ነኝ። የተፈጠረውን ነገር ማጣራት ስላለብኝ ነው የመጣሁት። ትሰሚያለሽ? ልጇን ደግሞ ተነግራችኋታል። ልጇ ላይ የተፈጠረ ምንም አይነት ቀብርም ምንም አይነት ነገር የለም አይደለ? ስለሱ ነገር ማብራራት ያለብሽ ነገር አለ፣ እንድታብራሪልን እንፈልጋለን። ተግባብተናል? እኔ ከአንድ ነገር የሆነች መስሎኝ እኮ እንደዚህ ስጣደፍ የመጣሁት እኮ። አሁንም ቢሆን እኮ እሷ ሆናለች አይደል? ከዚህ በላይ ምን ትሆን? እሷ 4 ዓመት እንግዲህ በሰው ሀገር ስትሰቃይ ቆይታ እኮ ምንም ነገር የተፈጠረ ነገር የለም አይደል እንዴ? እኔ እኮ ነገሩን ላጣራ ነው ያልኩት። እንደዚህ መጮህም እንደዚህ አይነት ነገር መፍጠርም አያስፈልግም ነበር። እና ታዲያ መጀመሪያ መሳቅ ነበረባቸው። ታዲያ እዚህ ጋር ካሜራ ምን ማላቃችሁ እኮ ነች። እንዴት እንደዚህ እንዳደረገ ነገሩን አሳውቅሻለሁ። ኧረ እባክሽ ጨረሽ። እባካችሁ እናንተ እንደውም መረጋጋት መቻል። ይኸውልሽ ተረጋጊ። ሰርኬ ተረጋጊ። እባክሽን ተረጋጊ። ተረጋጊ። ሰርኬ ተረጋጊ። ይኸውልሽ አንቺም ቢሆን ስርዓትሽን ያዥ። እሺ አንቺም ቢሆን ስርዓትሽን ያዥ። ይኸውልሽ እኔ የህግ አካል ነኝ። እኔ ባለሁበት እንደዚህ ነገር እንዲፈጠር አልፈልግም። ሰሙኛላችሁ አይደል? እንኳን በስነ ስርዓት ልታወሪ ይቅርና ትሰሚኛለሽ። ይኸውልሽ የተፈጠረውን ነገር እያንዳንዱ ነገር ታስረጅኛለሽ። እሺ ሰርኬ ለእኔ መተው መቻል አለብሽ። እባክሽን አንቺ ተረጋጊ። ይኸውልሽ እያንዳንዱን ነገር ታብራሪያለሽ። እሺ ሰሚያለሽ? እያንዳንዱን ነገር ለእኔ ግልጽ አድርገሽ ትነግሪኝ በግዴታ። አለበዛ ደግሞ እዛው ጣቢያ ሄደን የምታብራሪ ይሆናል ማለት ነው። ተግባብተናል? ሰሚኛለሽ? ካልሆነ እዛ ሄደን የምታወሪ ይሆናል። ቁጭ በይ፣ አሁን ቁጭ በይ እባክህ። ካሜራውን አጥፋልኝ።